የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መዲናዋን የሚመጥን የሚሰጠውን ግዳጅ በብቃት የሚወጣ የፖሊስ ኃይል ለመፍጠር ዘመኑ ያፈራቸውን የቴክኖሎጂ ውጤቶች በመጠቀምና በተለያዩ ስልጠናዎች አቅሙን እንዲያጎለብት ከማድረግ ባሻገር በፖሊስ ተቋም ውስጥ የነበሩ የመልካም አስተዳደር ችግሮችን ከመፍታት ጀምሮ በፖሊስ ዋና ጠቅላይ መምሪያው ስትራቴጂክ አመራሮች በርካታ ሁለንተናዊ ተግባራት እየተከናወኑ ይገኛሉ። ዋና ጠቅላይ መምሪያው ብቃት ያለው ተተኪ የፖሊስ አመራርን ለመፍጠር ከዋና ሳጅን ወደ ረዳት ኢንስፔክተር ማዕረግ የሚሸጋገሩ እጩ መኮንኖችን ለ9 ወራት በማሰልጠን የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ፣ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተናል ጀነራል አስራት ዴኔሮ፣ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ፣ የወንጀል መከላከል ምክትል ዋና ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ቶፊቅ መደድና የወንጀል ምርመራ ምክትል ዋና ጠቅላይ መምሪያ አዛዥ ምክትል ኮሚሽነር እርዚቅ ኢሳ እንዲሁም ከፍተኛ የቢሮ ኃላፊዎች የማዕከልና የክፍለ ከተማ ፖሊስ አመራሮች በተገኙበት ኮልፌ በሚገኘው የአዲስ አበባ ፖሊስ ዩኒቨርሲቲ ኮሌጅ አስመርቋል። የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ ለተመራቂዎቹ የሥራ መመሪያ በሰጡበት ወቅት ባደረጉት ንግግር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ከቅርብ ጊዜ ወዲህ እያከናወነ ያለው ሁለንተናዊ የሪፎርም ሥራ የሚደነቅ መሆኑን ገልጸዋል። የአዲስ አበባ ፖሊስ በሰው ኃይል፣ በቴክኖሎጂ፣ በአሰራር ራሱን እያዘመነ ነው። የእናንተ ስልጠናም የዚሁ ውጤት ነው። አዲስ እድገት አግኝታችሁ ስለተመረቃችሁ በድጋሚ እንኳን ደስ ያላችሁ። መዲናዋን የሚመጥን የፖሊስ ተቋም እንዲሆን በማድረግና የፖሊስ ተደራሽነትን ለማስፋት አዲስ አደረጃጀት በመፍጠር በተከናወነው ውጤታማ ተግባር ከዚህ ቀደም በከተማችን የተካሄዱ ልዩ ልዩ ሁነቶች ያለምንም የጸጥታ ችግር መከናወናቸውን ጨምሮ ዛሬ ላይ የሕዝቡን ሰላምና ደህንነት ማረጋገጥ እንደተቻለ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተናል ጀነራል አስራት ዴኔሮ በምረቃ ስነ ስርዓቱ ላይ ተናግረዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የከተማችንን ሁለንተናዊ ሰላምና ደህንነት በአስተማማኝ ሁኔታ ለማረጋገጥ ዘመኑን የዋጀና ቀደም ሲል በተቋማችን ይስተዋሉ የነበሩትን የአገልግሎት አሰጣጥና የተደራሽነት ችግሮችን በመቅረፍ በ2018 የበጀት ዓመት የ7ኛውን ሀገራዊ ምርጫ ጨምሮ ሕዝብ በነፃነትና በደስታ ያከበራቸው ሃይማኖታዊና ባህላዊ በዓላት፣ ታላላቅ ስፖርታዊ ውድድሮችን እንዲሁም በርካታ የውጭ ሀገራት መሪዎችና እንግዶች የተሳተፉባቸው ሀገራዊና ዓለም አቀፋዊ ጉባኤዎች በከተማችን በሰላም ተከናውነዋል። የፖሊስ ዋና ጠቅላይ መምሪያው የአገልግሎት አሰጣጡን ቀልጣፋና ተደራሽ ለማድረግ የትምህርት ዝግጅትን፣ የሴት አመራሮችንና ሌሎች መስፈርቶችን ታሳቢ ያደረገ አዲስ የአመራር ዝውውርና ምደባ ባደረገበት ማግስት እጩ መኮንኖቹ መመረቃቸው ልዩ እንደሚያደርገው ሌተናል ጀነራል አስራት ዴኔሮ ገልጸዋል። የከተማችንን ፈጣን እድገትና ዘመናዊነት የሚመጥን አዲስ አደረጃጀትና መዋቅሮች ተግባራዊ አድርገናል። የትምህርት ዝግጅትን፣ የሥራ ልምድና የአፈጻጸም ብቃትን ያገናዘበ የአመራር ምደባዎችንም አካሂደናል። በተለይም የሴቶችን ተሳትፎ ውሳኔ ሰጭነት ለማጎልበት ከ43 በላይ ሴት አመራሮችን በመምሪያና ከዚያም በላይ ባሉ ከፍተኛ ኃላፊነት እርከኖች ላይ መድበን ወደ ሥራ ገብተናል። የአዲስ አበባ ፖሊስ ዩኒቨርሲቲ ኮሌጅ ምክትል ፕሬዝዳንት ረዳት ኮሚሽነር ሰለሞን ፋንታሁን ባቀረቡት የስልጠና ሪፖርት ተመራቂ እጩ መኮንኖቹ በስልጠና ቆይታቸው በክፍል ትምህርትም ሆነ በመስክ ስልጠና በከፍተኛ ወታደራዊ ዲሲፕሊንና በብቃት አጠናቀው መመረቃቸውን ተናግረዋል። እጩ መኮንኖች በቆይታቸው የክፍልና የመስክ ስልጠናዎችን የወሰዱ ሲሆን በመስክ ስልጠናም በከተማ ውስጥ ኦፕሬሽን ስራዎች፣ በካርታ ንባብ፣ የጂፒኤስ አጠቃቀም ትምህርት በቀንም በሌሊትም ረጃጅም ጉዞዎች ጨምሮ የአካል ብቃት እንዲሁም እጩ መኮንን ሰልጣኞች በሕይወታቸው የማይረሱት የፊልድ ሰርቪስ ስልጠና በጠንካራ ዲሲፕሊን ተልእኮውን ተረድቶ የሚቀበልና የሚፈጽም የአመራርነት ችሎታቸውን በማላበስ በተለይም በመስክ ስልጠና ለ459 ሰዓት፣ በክፍል ትምህርት ለ1053 ሰዓት፣ በአጠቃላይ ለ1512 ሰዓታት መስጠት ተችሏል።
በዚህም ስልጠና ወደ ዩኒቨርሲቲ ኮሌጃችን ተፈትነው አልፎ የገቡት ወንድ 680፣ ሴት 184 በአጠቃላይ 864 ናቸው። እጩ መኮንኖች በጠንካራ ዲሲፕሊን የተመራውን ስልጠና በከፍተኛ ውጤት ስላጠናቀቃችሁ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ለማለት እፈልጋለሁ። በስልጠና ወቅት የሚያጋጥሙ ፈተናዎችና እንቅፋቶች ሳይበግራቸው በሞራልና በወኔ የገቡለትን ዓላማ ማሳካት እንደቻሉ የዕለቱ ተመራቂ መኮንኖች ይናገራሉ። በክላስ ትምህርቱም የተሻለ እውቀትን አግኝተንበታል። በመስኩ የተሻለ አካል ብቃታችን የዳበረ ጥሩ በአይምሮ የተሻለ ፖሊስ፣ በአካል ብቃቱ የተሻለ ፖሊስ ሆነን የወጣንበት ስልጠና ነው። ወደ 163 ባልሳሳት አካባቢ እጩ መኮንን ሴት ሰልጣኞች ነበርን። በብቃት በድል ጠንካራ ሴቶች ነን። እዚህ የነበርነው ሴቶች ተወጥተነዋል። ምንም ሳይበግረን ከወንድ እኩል ሆነን ስልጠናችንን ጨርሰናል። አድካሚና ከባድ ስልጠናዎችን ፈተናዎች ነበሩ። እነዛን ስልጠናዎች እንግዲህ የምታየው ይሄ ሁሉ ተመራቂ በብቃት ስልጠናዎችን ከመጀመሪያው ጀምሮ ግቢ ከገባን ሰዓት ጀምሮ እስከ መጨረሻው 9ኛ ወር መጨረሻ ድረስ በብቃት ሲወጣ የነበረበት ሁኔታዎችና የተለያዩ ቻሌንጆችን ያሳለፈበት ስልጠና ነው። እጩ መኮንኖች የሚሰጥ ትምህርቶችን አጠቃላይ በመከታተል በክላስ ትምህርትና በመስክ ትምህርት አጠቃላይ የተለያዩ ቻሌንጆችን በመውሰድ ወይም ደግሞ የቻሌንጅ ስልጠናዎችን በመውሰድ አጠቃላይ ምንም ስልጠናው ክብደት ሳይበግረን ስልጠናውን በተገቢው አጠናቅን ደግሞ ተከታተለን በሞራልና በወኔ ከሰራ ይችላሉ በሚል መንፈስ ይዜ ከሰራ ምንም የሚበግር ነገር የለም። ዳገቱም ቢሆን ቁልቁልቱም ፀሐይም ቢሆን ዝናብ በቀንና በሌሊት በተለያየ ቀን በተለይ የቻሌንጅ ስልጠና ላይ አባሉ ይሄንን ሁሉ ተቋቁሞ ደከመኝ ሰለችን ሳይል አጠቃላይ ስልጠናውን በአግባቡ በመከታተል ያው የእግዚአብሔር ፍቃድ ሆኖ ዛሬ ለምረቃ በክተን ዛሬ ደርሰናል። የነበረው ቻሌንጆች በጣም ከባድ ነበረ፣ ግን ምንም ከወንዶች አላነስንም። በጥሩ ሁኔታ ነው የጨረስነው። ጥሩ ሁኔታም ነበር ያሳለፍነው። ከባዶች ነበሩ ቻሌንጆቹ፣ በጣም ከባዶች ስለነበሩ አልፈነው። በስልጠና ቆይታቸው ያገኙትን ዕውቀትና ክህሎት ወደ ተግባር በመቀየር ሕዝብን በቅንነት ማገልገል እንዳለባቸው ክብርት ከንቲባ አዳነች አቤቤ ለተመራቂዎቹ የሥራ መመሪያ ሰጥተዋል። ያገኛችሁትን ስልጠና ሕዝባችሁን በታማኝነት በቅንነት የሕግ የበላይነትን በመጠበቅና በማስጠበቅ ለተግባራዊ ውጤት እንደምትጠቀሙበት እምነት አለን። በድጋሚ እንኳን ደስ ያላችሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ከዚህ ቀደም በፖሊስ ተቋም ውስጥ የነበሩ የማዕረግ አሰጣጥ መጓተቶችን በመቅረፍና የሰራዊቱን ጥያቄ አፋጣኝ ምላሽ በመስጠት የስትራቴጂክ አመራሮቹ እያከናወኑት ያለው ተግባር በፖሊስ ሰራዊቱ ላይ ትልቅ የሥራ ተነሳሽነትን እንደፈጠረ ተገልጿል። አሁን እየተካሄደ ያለው የሪፎርም ስራ በእውነቱ አመራሩን አባሉን የሚያነቃቃ ለቀጣይ ተልዕኮ የሚያዘጋጅ በመሆኑ ልዩ ያደርገዋል ብዬ ነው ወስድ የምችለው። እነዚህም ተመራቂዎች ወደ ስራ ዓለም ሲገቡ በጥሩ ተነሳሽነት ሞራል ነው የሚቀላቀሉ። ምክንያቱም ከዚህ በኋላ የሚቀጥለውን ማዕረግ ለማግኘት ከዚህ በኋላ ውዝፍ አይኖርም። ሰዓቱና ወቅቱን ጠብቆ ማሟላት የሚገባቸውን ሁሉ ካሟሉ የሚያገኙ ስለሆነ የበለጠ ልዩ ያደርገዋል ብዬ መውሰድ እችላለሁ። ተመራቂዎቹ ከስልጠናቸው ጎን ለጎን የፖሊስ ዩኒቨርሲቲ ኮሌጁን ለማስዋብ በራሳቸው ተነሳሽነት በገንዘብ በጉልበታቸውና በእውቀታቸው ከፍተኛ አስተዋጽኦ በማድረግ አሻራቸውን ማኖር እንደቻሉ ተጠቅሷል። ለሁለተኛ ጊዜ የገቡ እንደመሆናቸው መጠን በመጀመሪያው ዙር የገቡ ሰልጣኞች በልማት ስራዎች ከፍተኛ አስተዋጽኦ ሲያደርጉ ቆይተው የተመረቁ መሆናቸው ይታወሳል። እነዚህም ያንኑ የልማት ስራ አጠናክረው የራሳቸውንም አሻራ አኑረው የተመረቁ ወይም ለምረቃ ዝግጁ የሆኑ ናቸው ማለት ይቻላል። ሰልጣኞች ከግቢው ማህበረሰብ ጋር በመደመር መንግስት ያወጣውን ስትራቴጂ አምኖ በመቀበል በኮሌጁ ልማት ላይ ብቁ ተሳትፎ እያደረጉ እንደሆነ ይገኛል። ከዚህም ጎን ለጎን የኮሌጁን ማህበረሰብ በመርዳት በገንዘብ በጉልበት የተቸገሩትን በመርዳት ያደረጉት አስተዋጽኦ እጅግ በጣም የሚመሰገን ለቀጣይም መቀጠል ያለበት ተግባር ነው። በተለያዩ መንገዶች ተቋሙን በተለይ ዩኒቨርሲቲውን የረዱበት መንገድ እጅግ በጣም የሚከበር የሚወደስ ምስጋና ይገባቸዋል የሚል እምነት አለኝ። እጩ መኮንኖች የልማት ስራዎችን በኃላፊነት በራሳቸው ፍላጎትና ተነሳሽነት በመውሰድ ጉልበታቸውን፣
ገንዘባቸውን ሁሉ አቀፍ አቅምና ችሎታቸውን አስተዋጽኦ ከማድረግ በላይ በስራ አጋጣሚ የሚያውቋቸውን አጋሮቻቸውን ዩኒቨርሲቲ ኮሌጃችን በመጋበዝ በግቢያችን የልማት ስራዎች ላሳዩት ጽናትና ለከፈሉት መስዋዕትነት ዩኒቨርሲቲ ኮሌጃችን እጅጉን ያመሰግናቸዋል። ፖሊስነት ከራስ በፊት ለህዝብ መኖርን የሚጠይቅ የተከበረ ሙያ በመሆኑ ተመራቂ እጩ መኮንኖችም በስልጠና ያገኙትን ዕውቀት ወደ ተግባር በመቀየር የመዲናዋን ሰላምና ደህንነት በማረጋገጥ ተቋማቸውንና ህዝብን በታማኝነት ማገልገል እንዳለባቸው መልእክት ተላልፏል። ተመራቂ እጩ መኮንኖች በስልጠና ያገኛችሁትን ዕውቀትና ክህሎት ወደ ተግባር በመቀየር የከተማችን ነዋሪዎች ሰላምና ደህንነት ከማረጋገጥ በተጨማሪ የህግ የበላይነትን በማክበር በማስከበር በቁርጠኝነትና በታማኝነት እንድታገለግሉ አደራ እያልን መልካም የስራ ጊዜ እንዲሆንላችሁ እንመኛለን። የተማርናቸው ትምህርቶች አሉ፣ የሰለጠናቸው የመስክ ስልጠናዎች አሉ። እነዚህን ምንም ሳንሸራርፍ ወደ ምንመደብበት ወደ መጣንበት ክፍለ ከተማ ሄደን በታማኝነት በሐቀኝነት ማገልገል አለብን። እዚህ የነበረንን ፖሊሳዊ ኢቲክስ እዛ ሜደን ማንጸባረቅ መቻል አለብን ብዬ አስባለሁኝ። እንኳን ደስ አላችሁ ሁለተኛ ዙር እጩ መኮንን ተመራቂዎች ብዬ መልእክት አስተላልፋለሁ። ኮሌጁ አሁን ወደ ዩኒቨርሲቲ አድጓል። ከዚህ በኋላ ስልጠናችን አገር አቀፍ አይሆንም። ከተለያዩ የአፍሪካ ሀገራቶችም ሰልጣኞችን አምጥተን ለማሰልጠን ስራዎች እየተሰሩ እንደሆነ ሀሳቡ አለን። ከዚህም በኋላ ከዚህ በተሻለ መንገድ በዲፕሎማ ቀጣይ ዓመት እንቀጥላለን፣ በዲግሪ እንቀጥላለን። ብቻም ሳይሆን አሁን እንዳልኩ ከአጎራባች ሀገራቶች ከኬንያ፣ ከሱዳን፣ ከጅቡቲ አምጥተን የማሰልጠን እቅድ አለ። ይህንም ኦልሬዲ ከከተማው አስተዳደር ጋርም ተነጋግረን ከግብ ለማድረስ ዝግጅታችንን ጨርሰናል። ይሄ ስልጠና ከግብ እንዲደርስ ሌት ተቀን እየሰሩ የኮሌጁን መምህራን፣ አሰልጣኝ፣ የግቢውን ማህበረሰብ በሙሉ ማመስገን እንፈልጋለን። ሁለተኛ ዙር እጩ መኮንኖችንም እንኳን ደስ አላችሁ። ቻሌንጁን አልፋችሁ ከቤተሰብ ርቃችሁ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን አፍሳችሁ ለዛሬ ቀን ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ለዚህ ከተማ የሚመጥን ፖሊስ ወይም ደግሞ አባል በዚህ ስልጠና እየሰለጠነ በመሆኑ ከዚህ ሲወጣ ባገኘው እውቀት ወይም ደግሞ ከዚህ ስልጠና በወሰደውና ባገኘው እውቀትና ልምድ ስራው ላይ በመቀየር ህዝቡንና ህብረተሰቡን ደከመኝ ሰለቸኝ ሳይል ህዝቡን በአግባቡ ማገልገል መቻል አለበት ነው። ወደ ረዳት ኢንስፔክተር ያለፉትና ዛሬ ይህንን ማድረግ የወሰዱ አባሎች እንኳን ደስ አላችሁ ማለት እፈልጋለሁ። ለዚህ ላበቃን ልዑል እግዚአብሔር ክብር ምስጋና ይግባው። ከዛ በዘለለ ግን ሙሉን የሁለተኛ ዙር እጩ መኮንን ተመራቂዎች የተሰጠንን ህዝብና መንግስት የሰጠንን አደራ እንዲሁም ተልዕኮ በብቃት የመወጣት ሁኔታዎችን በቁርጠኝነት በጋራ መስራት አለብን የሚል መልእክት ማስተላለፍ ፈልጋለሁ። ለመላው ለሁለተኛ ዙር እጩ መኮንን ተመራቂዎች እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። መመረቅ ቤተሰብን ያስደስታል፣ ራስን ያስደስታል። ወደሚቀጥለው አንድ ስቴፕ ከፍ ማለት ነው። በዛው ልክ ደግሞ ሌላ ኃላፊነት መሸከም ነው። የበኩላችሁን ድርሻ እንድትወጡ ካደራ ጭምር ማሳሰብ ወዳለው ከስልጠናው ያገኛችሁት እውቀት፣ ክህሎት፣ ፖሊሳዊ ስብዕና ወደ ተግባር በመቀየር ሕግን ብቻ ተላብሳችሁ በቅንነትና በታማኝነት ሕዝባችንን እንድታገለግሉ አሳስባችኋለሁ።